ድምፃዊ አንዱዓለም ጎሳ ለሁለተኛ ጊዜ በዛሬው ዕለት ፍርድ ቤት ቀረበ። የእግር ኳስ ተጫዋቹ አለልኝ አዘነ በሞት ዓመቱ ፍትሐተ ጸሎት ተደረገለት። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ፣ መሰረት በዙ ነኝ። እነኚህን ሁለት መረጃዎች ላጋራችሁ ነው። ድምፃዊ አንዱዓለም ጎሳ ለሁለተኛ ጊዜ ፍርድ ቤት ቀረበ። በባለቤቱ በቀነኒ አዱኛ አሟሟት ዙሪያ ተጠርጥሮ በቁጥጥር ስር የሚገኘው ድምፃዊ አንዱዓለም ጎሳ በዛሬው ዕለት ፍርድ ቤት ቀርቧል። በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በቀነኒ አዱኛ ህልፈት የተጠረጠረው አርቲስት አንዱዓለም ጎሳ ላይ ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ፈቅዷል። ዛሬ ችሎቱ እስካሁን የተገኘውን የምርመራ ውጤት ያቀረበው መርማሪ ፖሊስ የሟች አስከሬን ምርመራ ያሳየው ሟች ከከፍታ ቦታ ወድቃ ህይወቷ ማለፉን ነው ብሏል። ከዚህ በተጨማሪ ሟች ህይወቷ ካለፈበት ስፍራ የምርመራ ናሙና ተወስዶ ለፌዴራል ፖሊስ ፎረንሲክ ምርመራ ቢሮ ተልኮ ውጤቱም እየተጠበቀ ነው ተብሏል። የተጠርጣሪው የእጅ ስልክ በብሔራዊ መረጃና ደህንነት በኩል እየተመረመረ እንደሚገኝም የገለጸው ፖሊስ ይህም ውጤቱ ለዛሬ እንዳልደረሰለት ለችሎቱ በማስረዳት ተጨማሪ የምርመራ ቀናትን ጠይቋል። የአርቲስቱ ጠበቃ በፊናቸው ዛሬ የቀረበው የአስከሬን ምርመራ ውጤት እንዳሳየው ሟች ከከፍታ ወድቃ ህይወቷ ማለፉን እንጂ የፍቅረኛዋ እጅ እንዳለበት የሚጠቁም ባለመሆኑና ፖሊስ ቀሩኝ ያላቸውን ማስረጃዎች ሆስፒታልና በደህንነት ተቋማት እጅ የሚገኙ በመሆኑ ተጠርጣሪው እነዚህን ማስረጃዎች ያጠፋቸዋል ተብሎ ስለማይጠበቅ በዋስ እንዲለቀቅ ሲሉ ለችሎቱ ጥያቄ አቅርበዋል። ግራ ቀኙን ያዳመጠው ፍርድ ቤቱ ፖሊስ የቀሩትን ምርመራዎች እንዲያጠናቅቅ የተጨማሪ 12 ቀናት ጊዜን በመፍቀድ ለመጋቢት 29 ቀን 2017 ዓ.ም ተለዋጭ ቀጠሮ በመስጠት የዋስትና መብት ጥያቄውን ውድቅ ማድረጉን የጀርመን ድምጽ ዘግቧል። በሞት ዓመቱ ፍትሐት የተደረገለት ተወዳጁ የእግር ኳስ ተጫዋች አለልኝ አዘነ ኮከብ ነበር። ቤተሰብ ብቻ ሳይሆን ሀገርም ተስፋ የጣለችበት የእግር ኳስ ተጫዋች፣ ለእምነቱ ቀናኢ፣ ጋብቻውን በቤተ ክርስቲያን ስርዓት በተክሊል የፈጸመ ሙሽራ ኳስ ተጫዋች አለልኝ አዘነ የጋብቻ ስርዓቱን በፈጸመ በ16ኛ ቀኑ ነበረ እጅግ በሚያሳዝን ሁኔታ ህይወቱ ያለፈው። እነሆ ህይወቱ ካለፈ 1 ዓመት ሞልቶታል። ተጫዋቹ ህልፈቱ ሲሰማ ራሱን አጠፋ በሚል ነበር። እናም በቤተ ክርስቲያን ስርዓት አንድ ሰው ህይወቱን በገዛ እጁ ካጠፋ ጸሎተ ፍትሐት አይደረግለትም። ለዚህም ፍትሐት ሳይደረግለት ነበር ስርዓተ ቀብር የተፈጸመው። ይሁንና ግን አለልኝ አዘነ ራሱን አጥፍቶ ሳይሆን በተክሊል ያገባት የታመነላት ባለቤቱ ከወንድሟ ጋር አቅደውና ተዘጋጅተው እንደገደሉት ሲሰማ ከሞቱ አሟሟቱ እንዲሉ ሁሉም ሰው ነበር እጅግ ያዘነው። መቼም በሀገራችን ላይ ያልተነገረ ነው እንጂ ያልተሰራ ግፍ የለም። ይህን ለማለት የሚያስደፍሩ የአለልኝ አዘነን አሟሟት እና እንዲሁም በጣም ብዙ መራር እውነቶች ተሰምተዋል። ያልሰማናቸው ምን ያህል ይሆኑ የሚለውም ያሳስበናል። የወንጀሉ ተባባሪ የግፉ ጠማቂ የሆኑ ለሰሩት በደል ምን ተቀጡ? ሌሎች እንዳይደግሙት አስተማሪ የሆነ ውሳኔ ምን ተወሰነ የሚለው የብዙዎች ጥያቄ ነው። አሁን ላይ በየዕለቱ ለጆሮ የሚከብዱ መራር እውነቶችን እየሰማን እያየን የመከራን ቅለትና ክብደት እየመዘንን ከዚህኛው ያንኛው ይብሳል፣ እረ ይሄንኛው ያንሳል እየተባባለን ከዕለት ኑሯችን ጋር አሰናስለን በየዕለቱ የምንሰማው መረጃ ሆኗል። የተፈጸመባቸው ግፍና በደል በአካላቸው ብቻ ሳይሆን በስነ ልቦናቸው ላይ ትልቅ ጠባሳ ሆኖ የመከራ ቁስላቸውን በእንባ እያጠቡ እንዲሆንኩ ሲሉ የሚነግሩን እንዳሉ ሁሉ የተፈጸመባቸውን ግፍ እንዲሆንኩ ብለው ቀና ብለው ሳይናገሩ ካፈር በታች የዋሉ በአሰቃቂ ሁኔታ ህይወታቸው ያለፈ ምን ያህል ይሆኑ የሚለው ቤት ይቁጠራቸው ያሰኛል። የተወዳጁ እግር ኳስ ተጫዋች
የተስፈኛው ኮከብ አለልኝ አዘነ አሟሟትም እጅግ ልብ የሚሰብር ነው። የ26 ዓመቱ ወጣት አለልኝ አዘነ በድንገት እቤቱ አቅራቢያ በሚገኝ በስልክ እንጨት ገመድ ላይ ራሱን ሰቅሎ ተገኘ። ራሱን አጠፋ መባሉ ብዙዎችን እንዴት ምን ገጥሞት አሰኝቶ እንደነበር ይታወሳል። ፖሊስ በአሟሟቱ ዙሪያ ጠርጥሬያቸዋለሁ ያላቸውን አካላት በቁጥጥር ስር አውሎ ምርመራ ሲያደርግ ከሰነበተ በኋላ ለፍርድ ቤት ባቀረበው ዝርዝር ባለቤቱና የእህቱ ባል በራሱ መኖሪያ ቤት አቅደውና ተዘጋጅተው ሕይወቱን እንዳሳጡት ተናግሯል። ሕይወቱን እንደነጠቁት እንዳይታወቅባቸው እዛው ሰፈር ባለው ስልክ እንጨት ላይ በስልክ ገመድ ሰቅለው እንዳስቀመጡም በፍርድ ቤት ተነቧል። ብዙዎች ዘንድ ተስፋ ተጥሎበት የነበረው የኢትዮጵያ ብሔራዊ ቡድን ተጫዋች አለልኝ አዘነ ራሱን አጠፋ ተብሎ ስለነበር ስርዓተ ቀብሩ ሲፈጸም ፍትሐት አልተደረገለትም ነበር። እውነቱ ወጥቶለት ራሱን እንዳላጠፋ ከተረጋገጠ በኋላ በዛሬው ዕለት የአለልኝ አዘነ ጸሎተ ፍትሐት ተከናውኖለታል። እናት ወይዘሮ ላቂ ሐዘናቸው አልቀል ብሏቸው በየጊዜው መቃብሩ ጋር እየሄዱ ያነቡ እንደነበርም ሰምተናል። ነፍስ ይማር።